ጤና ይስጥልኝ እንዴት ናችሁ? ዛሬ ስለምናገረው ስለ ገንዘብ አጠቃቀም ችግራችን ነው። የገንዘብ አጠቃቀም ችግር በጣም እኛ የአበሻ ማህበረሰብ ከፍተኛ የሆነ የገንዘብ አጠቃቀም ችግር አለብን። ያስተማረን ሰው የለም። ትምህርት ቤት ውስጥ ስለ ገንዘብ አጠቃቀም አላስተማሩንም። ስለ ገንዘብ አጠቃቀም ካስተማሩን ይበልጥ ስለ ምዕራባውያን ሀገሮች ታሪክ፣ ስለ ሌላ ሀገር ታሪክ የተማርነው ይበዛል እና በእለት ሁኔታችን የሚያስፈልገን ነገር ማዕከል ያደረገ ትምህርት በልጅነት ዘመናችን ስላልተማርን አብዛኞቻችን አበሾች ገንዘብ አጠቃቀማችን ከሌላው ማህበረሰብ ደካማ የሚባል ነው እና ዛሬ የገንዘብ አጠቃቀም ቢሆን ብዬ የራሴን ምክር ለመለገስ የምፈልገው ገንዘብ ስንጠቀም በመጀመሪያ ገቢያችንን ማወቅ ይኖርብናል። በወር የምናገኘውን ገቢ ካወቅን በኋላ መሰረታዊ የሆኑ የወር ፍጆታችንና ወጪያችን የሚባሉትን መዝግበን መደመር ይኖርብናል። እነሱን ከደመርን በኋላ ለሳምንት ማካፈል ይኖርብናል። እነሱን ለሳምንት ካካፈልን በኋላ ለቀን ማካፈል ይኖርብናል። የቀን ወጪያችን የወሩ ወጪ ስናከፋፍለው ለምሳሌ የቤት ኪራይ እናነሳለን፣ የመብራት የውሃ የምናምን እንከፍላለን። የልጆች ትምህርት ቤት የምንከፍል ከሆነ ከፍለን ምን ብለን ሁሉም ከፍለን የተረፈን ብርንና በወር ልናወጣው ሌላ ለምግብ ለምናምን የተለያየ ነገር የምናወጣቸው መሰረታዊ የሚባሉ ወጪዎቻችን ባላንስ ካረግን በኋላ እነዚህ ከወጪ ቀሪ የሆነውን ገንዘብ እሱን ሌሎች አሁን ለምሳሌ ሻይ ለመጠጣት ቡና ለመጠጣት ለአንዳንድ ነገሮች የምናደርጋቸውን ነገሮች ከዛ ብር ላይ ምን ያህሉን ነው መጠቀም እንችለው፣ በቀን ምን ያህል ብር ነው ማጥፋት እንችለው የሚለውን ማወቅ ይኖርብናል። በቀን ማጥፋት ያለብን 10 ብር ከሆነ ወይም 10 ፓውንድ ከሆነ በቀን 10 ብር የምናጠፋ ከሆነ ከ10 ብር በላይ ላለማጥፋት ለህጉ ተገዥ መሆን አለብን። የሆነ ሰው መጥቶብኝ ጋብዤው የሆነ ቦታ አግኝቼው ለእንትና ከፍዬ የሆነ ቦታ ላይ ሰው ሻይን ጠጣ ብዬ ድንገት ያገኘነውን ሰው ሻይ ጋብዘን ወይም የተቸገረ ሰው አግኝተን ሰጥተን ምን ብለን ከሆነ ፕሪንሲፕላችን እንዳለን። እኔ ሰው አትርዱ ለማለት አይደለም። ሳትጨናነቁ ለመኖር ከፈለጋችሁ ያወጣችሁትን መርህ መተግበር አለባችሁ። ገንዘብ በቀላሉ የሚገኝ ነገር አይደለም። ለምሳሌ በሰለጠነው ዓለም የወር ደሞዝ የሚባለው 16 ወይም ደግሞ 20 ቀን ሰርተ የምታገኘው እንጂ 30 ቀን ሰርተ አይደለም። ያ በቀን ነው የሚታሰብልህ። ያልሰራባቸው ቀኖች ወጪዎች በዛ በሰራው ቀን ውስጥ ነው የሚገቡት። ስለዚህ እያንዳንዱ ቀን የምታወጣውን ወጪ ካላወቅ ከገቢ ጋር ንጽጽር አድርገ ይሄ ከኔ አቅም በላይ ነው ብለ የምትዋቸውን ነገሮች ካልተውክ፣ ለምሳሌ ቡና እኔ በቡና በቀን በወር 150 ብር አወጣለሁ። 150 ፓውንድ ይሄ 100 አለብኝ ብዬ ፕላን አደረኩ። 150 ፓውንድ ለቡና በቀን አንድ ቡና በመጠጣት አንድ ቡና በስታርባክስ ብትጠጡ 4 ብር ከ80 ሳንቲም ነው ካፑቺኖ። እሱን ብቶ 150 ብር ሴቭ አደርጋለሁ ማለት ነው። ኦኬ በቀን የሆነውን በሁለት ቀን ላድርገው ካልኩ 75 ብር ሴቭ አደርጋለሁ ማለት ነው። እነዚህ አልባሌ የሆኑ ነገሮች ግን አቅማችን ከቻለ ሁሉ ነገር ማድረግ ይቻላል። ግን ኢኮኖሚያችን የምናገኘው ገቢ አነስተኛ ከሆነ ጥቃቅን አስፈላጊ የሆኑ ነገሮችን ማስወገድ ይኖርብናል። ስለዚህ የቀን ወጪ ስንት ነው? 8 ብር ነው? 10 ብር ነው? 15 ብር ነው? ያን ፕላን ካረክ በኋላ ቢቻል ከዛ በታች ለማውጣት ነው መሞከር ያለብን። በሰላም ለመኖር ከፈለክና የሆነ ዲፖዚት እንዲኖር ከፈለክ የሆነ ነገር ስትፈልግ ስራ ብታጣ የሆነ ነገር ገንዘብ እንዲኖር ተቀማጭ እንዲኖር ከፈለክ የቀን ወጪህን በቁጥጥር ውስጥ የዋለ መሆን አለበት። ለምግብ ኦኬ መሰረታዊ ነው። ምግብ ቤት ብትበላ ነው የሚመርጠው። የሆነ ምክንያት ከሌለ በስተቀር ቤት መብላት አለበት። ግን ለምግብ ለምናም እነዚህ መሰረታዊ ወጪዎች ለህይወት የሚያስፈልጉ ነገሮች እንዳሉ ሆነው ሌሎች ለቅንጦት የምናወጣቸው ወጪዎች በጣም እነሱ ላይ ጥንቃቄ ማድረግ ይኖርብናል። በቀን ስንት እያወጣ ነው? አንተ ስራ ብትሄድ በቀን ስንት ታገኛለህ? ይሄን ፕላን አድርግ። ከዛ ውጪ በሚቀጥለው ሸፍነዋለሁ፣ እንደዚህ አደርገዋለሁ፣ ተበድሬ ሞራዋለሁ ምናምን ክሬዲት ካርድ ሊሆን ይችላል። ክሬዲት ካርድህን አንተ ዝም ብለህ እነሱ ወለድ ይቆጥራሉ። አንተ የወሰድከውን ገንዘብ ወዲያው መተካት ካልቻል ክሬዲት ካርድ ላይ እሱ ከፍ እያለ ይሄዳል። በኋላ ጭንቀት ውስጥ ነው የምትገባው። የቀን ወጫችንን እንቆጣጠረኛ አበሾች። በአጋጣሚ ያገኘነው ብለን ዝም ብለን ገንዘብ አናውጣ። አንዴ ምግብ ቤት 10 ሰው ካገኘን ለ10 ሰው እኔ የምከፍለው ብሎ ግርግር ፈጥረን ከፍለን ባዶ ኪሳችን አጨብጭበን እንሄዳለን። ቤት ሄደን ችግር ነው። በአጋጣሚ ላገኘነው ሰው አንክፈል። ማውጣት ከነበረብን ወጪ በተጨማሪ አናውጣ። በባስ መሄድ ሲገባን በታክሲ አንሄድ። የምናገኘው ገቢ መኪና ለመንዳት የሚበቃ ለኢንሹራንስ ለነዳጅ የሚያጨናንቀን ከሆነ በአውቶቡስ እንሄድ። የግድ መኪና ነዳ መባል የለብንም። እና የገንዘብ አጠቃቀማችንን ካላወቅን እድሜ ልክ በድህነት ቁርኝት ውስጥ ነው የምንኖረው። ገንዘብ እንዴት እየተጠቀማችሁ ነው? ገንዘባችሁ ላይ ትኩረት አድርጉ። ይሄን ለመናገር ነው ዛሬ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።